بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن والاه وبعد ላላህ ቢሙዳችሁ ያኺራ ወንድሞቼ እህቶቼ ውድ አድማጮቼ እንደዚሁም ተከታዮቼ በያላችሁበት ሰላምታ ይድረሳችሁ። ከሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ግን ያለው አልহামዱሊላህ ሰላም ነኝ። ኢንሻአላህ ዛሬ ደግሞ የምንማረው 21ኛውን ሐዲስ ነው። ስለ ወንድ ልጅ አለባበስ ምን ይመስላል የሚለውን ነው የምንማረው ዛሬ። እንደዚሁ አጭር በጣም እንዲያውም የዛሬ በጣም አጭር የሆነች ሐዲስ ናት። ለማፈዝ የምትቀልናት ማለት ነው። እፈዟት طيب مثل الأنباب بالله مالتنا كترجمها. بسم الله الرحمن الرحيم. عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال ما أسفل من الكعبين من الإزار في النار. بعد الرواية ففي النار ملالا رواه البخاري. طيب عن أبي هريرة رضي الله عنه أبو هريرة باورث حديث مالتنا رضي الله عنه الله يدر له الناس راتشون أن رسول الله صلى الله عليه وسلم يا الله ملكتنيا قال قالوا ما أسفل يوردارو ويم يورد بسو زك يدرج سالو من الكعبين تولت قرچمچمتوچو بتاچ وزك يدرج سو من الإزار كشرط مالتنا من زيغا لتبعيد ነው يعني من ማለት ከሚለበሱ ልብሶች ውስጥ አንዱ ለማለት ነው እንጂ የሚለበሱ ልብሶች ሲርዋል ለጀለብ ያለ ብዙ አይነት ልብሶች አሉ ማለት ነው። ምን ለዛሬ ለምሳሌ እንደ ሽረጠ ማለት ነው። ከአዝርዝሞ ከቁርጭምጭቱ በታች አውርዶ የሚለብስ ሰው ፈፊናሪ ወይም ደግሞ ፊናሪ እሳት ውስጥ ነው አሉ። رواه البخاري ቡኻሪ ነው የዘገበው ማለት ነው ሐዲስ። ያ ማለት ምንድነው? አንድ ወንድ ልጅ ልብሱን ሲለብስ ተቁርጭምጭምቱ በላይ ከፍ አድርጎ እንጂ ተቁርጭምጭቱ በታች አውርዶ መልበስ የለበትም ማለት ነው። እንደዛ ከሆነ ያ ሰውዬ በጀሃነም ውስጥ እንደሚቀጣ ይሄ ሐዲስ ይነግረናል ማለት ነው። الحديث እንግዲህ ሐዲሱን ትንሽ ማብራሪያ ገባ ብለን ሸርህ ላይ ስናየው ما أسفل من الكعبين من الإزار ففي النار የሚለው هو وعيد شديد ይላል። ታላቅ የሆነ ዛቻ ነው፣ ትልቅ የሆነ ዛቻ ነው። في حق الرجال ይሄ እንግዲህ ለወንዶች ነው፣ ወንዶችን የሚመለከታቸው ነው። በወንዶች ጉዳይ ላይ ነው ማለት ነው። በወንዶች ጉዳይ ላይ ትልቅ የሆነ ማስፈራሪያ ዛቻ አለበት። الذين يجرون ثيابهم ልብሶቻቸውን የሚገትቱ ማለት ነው። أو سراويلهم ወይም ሱሪያቸውን የሚገትቱ إلى ما دون الكعبين ተሁለት ቁርጭምጭሚታቸው በታች ዝቅ አርክተው ለብሰው ማለት ነው። ويعتبر الإسبال ይሄ ደግሞ ኢስባልም ተብሎ ይጠራል ማለት ነው። ተቁርጭምጭቱ በታች አሳልፎ መልበስ ኢስባልም ተብሎ ይጠራል ማለት ነው። ያኒ ኢንዛሉ الثوب أسفل الكعبين ተሁለት ቁርጭምጭምት ዝቅ አድርጎ መልበስ፣ ተቁርጭምጭምት አሳልፎ ወረታች አውርዶ ሁለት ልብሶችን ያኒ ሽርጥም ሆነ ሱሪም ሆነ ጀለቢያም ሆነ ማንኛቸውን ልብሶችን ለወንድ ማለት ነው። ይሄ ኢስባል ይባላል ማለት ነው። لمن محرما حرام سلهنا لأنه قد يستعمل تفاخرا أو تكبرا يعني لا كرات لمن بتعرر الله لمالت سواش بابزانيا اللي تقوموا سلام يشلو مالتنا. وهو كبيرة من الكبائر ይሄ ደግሞ ታላላቅ ወንጀሎች ውስጥ አንዱ ነው። ታላላቅ ወንጀሎች አሉ ከነዛ ውስጥ አንዱ ነው ማለት ነው። يستثنى من ذلك كزوست እንግዲህ ተነጥሎ ይወጣል النساء ሴቶች ማለት ነው። اللواتي እነኛ أمرنا بإرخاء أذيال ثيابهن የልብሶቻቸውን ታችኛውን ክፍል ዝቅ እንዲያደርጉ ማለት ነው። ለቀቅ እንዲያደርጉ مسافة ذراع የአንድ ክንድ ያክል ወርታጅ ለቀቅ አድርገው እንዲሄዱ የታዘዙ ሴቶች ሲቀሩ ማለት ነው። እነሱ ከዚህ ውስጥ ይወጣሉ ማለት ነው። ولا يدخلن في هذا الوعيد እዛቸው ውስጥ እነሱ አይካተቱም ማለት ነው። المعنى እንግዲህ በአጠቃላይ ማዕናው ምንድነው? أن الرسول صلى الله عليه وسلم يا الله ملكتኛ حذر አስጠነቀቁ من إنزال الثياب ልብስን ከማውረድ ዝቅ ከማድረግ ማለት ነው። مثل الإزار እንደ ሽርጥ የመሰለ ወሰራዊል ሲርዋል የሚመስል ማንኛቸውንም ጀለቢያን ይሁን أسفل الكعبين ተሁለት ቁርጭምጭሚት በታች አሳልፈን እንዳንለብስ አስጠነቀቁ ማለት ነው። ለምንድን للرجال ለወንዶች وهذا ይህ ደግሞ ምንድነው? ما يؤدي ስለሚያስከትል ነው
ስለሚያስከትል ማለት ነው ኢላ التعذيب بالنار በሳት መቀጣትን ስለሚያስከትል ማለት ነው ተሁለት ቁርጭምጭሚት በታች ዝቅ አድርጎ መልበስ በሳት ለመቀጣት ስለሚዳርግ ነብያችን ሰለላሁ ዐለይሂ ወሰለም ወንዶችን ተሁለት ቁርጭምጭሚት በታች አሳልፈው እንዳይለብሱ አስጠነቀቁ ማለት ነው الحكمة እንግዲህ ከዚህ የምንወስደው ጥበብ ምንድነው الحكمة من هذا النحي ከዚህ ክልከላ ውስጥ ያለው ጥበብ ምንድነው هو منع الكبر ኩራትን መከልከል አለበት ማለት ነው ወልኹያላ ኹያ ማለት ደግሞ መንበጣረርን አለው ማለትን እንደዚህ አባካካር ሲሄድ አንድ ሰው ያው ልብሱን አስረዝሞ ሲሄድ ጎርደንድ ያለ ስለሚሄድ ማለት ነው ስለሚንጎራደድ ከዛ ነገር ለምን ለመከልከል ነው ማለት ነው لأن جر الثياب ልብስን መጎተት غالبا በአብዛኛ ما يعد دلالة على الغرور والتعالي غرور በኩራትና تعالي ከፍ ማለትን ወርላይ ማለትን መኩራራትን ስለሚያሳይ ማለት ነው طيب እንግዲህ ይሄ ለወንዶች ብቻ ነው وهذا الحكم ይሄ حكم خاص بالرجال ለወንዶች ብቻ ነው ማለት ነው አመን ኒሳ ሴቶች ከሆኑ ግን فمأمورات يتاززوناቸው بإرخاء أذيال ثيابهن የልብሶቻቸውን ጫፍ ወርታይ ዝቅ እንዲያደርጉ ታዘዋል ማለት ነው حتى ذراع عندك እንደሚያክል ድረስ ማለት ነው لتغطية كامل أجسادهن ሰውነታቸውን በአጠቃላይ ለመሸፈን ማለት ነው وهن لسن داخلات في هذا الوعيد እዛቸው ውስጥ የሚገቡ አይደሉም ማለት ነው እንደዚሁም ከዚህ አይነት አለባበስ ውስጥ አንድ ተነጥሎ የሚወጣ አለ እሱም يستثنى ايضا ከዚህ ውስጥ ተነጥሎ ይወጣል من الاسبال ከኢስባል ማለት ነው من كان لديه ضروره ግዴታ ያለበት ሰው አስቸጋሪ አስገዳጅ ነገር ያለበት ሰው ማለት ነው مثل يكون به جرح ለምሳሌ ቁስል ነገር ያለበት ሰው ፍልካቢ ቁርጭምጭምቱ ላይ ማለት ነው ወይም ከዛ በታች ዝቅ ብሎ ቁስል ነገር ያለበት ሰው ካለ ويؤذيه الذباب ይሄ ዝንብ ነገር የተለያየ በራሪ ነገር ያረፈ ይበላ የሚያስቸግረው ከሆነ የዚህ ጊዜ اذا تركه مكشوفا يعني ግልጽ አድርጎ የተው እንደሆነ ዝንብና የተለያየ ነገር ያረፈ ይበላ የሚያስቸግረው ከሆነ ለቀቅ አድርጎ ለብሶት ቢሄድ ችግር የለው ማለት ነው ነገር ግን በካልሲ የሚሸፈን ከሆነ በካልሲ ከታች ካልሲ ነገር ለብሶ በካልሲ ቢሸፈነው የተሻለ ይሆናል ማለት ነው በዛ ያን ካልሲ የሚያገኝ ከሆነና በካልሲ መሸፈን የማይችል ከሆነ ደግሞ ሽርጡን ለቀቅ አድርጎ ዝቅ አድርጎ ለብሶ ይሄንን ቁስሉን በሸፍኖ አዛ እንዳይሆን ቢሄድ ችግር የለው ማለት ነው ከዛ ውጭ ከሆነ ግን አይሆንም حرام ነው የሚሆነው ይሄን ማድረጉ ደግሞ በሳት ለመቀጣት ይዳርገዋል ማለት ነው እንግዲህ ከዚህ ምን እንረዳው እንግዲህ አንድ ሙስሊም አለባበስ አደብ አለው ማለት ነው የሙስሊም አለባበስ አደብ አለው ሙስሊም አለባበሱ እስልምናን የሚያንጸባርቅ መሆን አለበት እንጂ ፋሽንን የተከተለ መሆን የለበትም የሚለብሰው ልብስ ሰፋ ያለ የሰውነቱን ቅርጽ በጣም ውጥርጥር አድርጎ የሚያሳይ የሆነ እንደዚህ ሰፋ ብሎ እንደያዘኑ ተቁርጭምጭምቱ በታች ያልወረደ ልብስ መሆን አለበት ቢቻል ወንድ ልጅ ለብጀለብያ ቢለብስ አሪፍ ነው ሱናውም እንደዛ ስለሆነ ማለት ነው በሁለተኛ ደረጃ ሽርጥ ነገር ቢለብስ ቆንጆ ነው ማለት ነው ሱሪ ብዙም አይመከርም እና ይሄን ይመስላል ማለት ነው የወንድ ልጅ ልብስ ብቻ በአጠቃላይ ሰፋ ያለ ልብስ መሆን አለበት ተቁርጭምጭምቱ በታች ያልወረደ ተቁርጭምቱ ላይ ከቁርጭምጭምቱ በላይ ወላይ ከፍ ብሎ አጥር ያለ ሱናን ያንጸባረቀ ልብስ መሆን አለበት ማለት ነው በተቃራኒው ደግሞ የሴቶች ልብስ ወርታች ዝቅ ማለት አለበት መሬት ላይ መውረድ አለበት ማለት ነው ቆሻሻ የነካብኛል ብላ መፍራት የለባትም ምክንያቱም ይሄ ሱናን ማንጸባረቅ ስለሆነ የነብያችንን ሱና ማንጸባረቅ እንደዞ ራሷንም ደግሞ ከተለያየ ፍትና ራሷን መጠበቅ ስለሆነ አለባባሷን ዝቅ አድርጋ ነው መለበስ ያለባት ማለት ነው እንደዚሁም ስትለብስ ደግሞ ወንድ ልጅ እይታን የማይስብ መልክ ያለው እንደዚህ የሚያንጸባርቅ ሆነ የተለያየ ቅርጻ ቅርጽ የሌለው አይነት መልክ ሳይሆን በቃ አንድ አይነት ከለር ያለው እንደገና ደግሞ ወፍራምና ውስጡ ያለውን ነገር የሚያሳይ የሆነ አሁን አንዳንድ አባያዎች ከውስጥ ያለውን ነገር ያሳያሉ ከሰስ ከመሆናቸው የተነሳ ማለት ነው እንደዚህ አይነት መሆን የለበትም ሰፋ ያለ መሆን አለበት እንደዚሁም ከታች ወረድ ያለ መሆን አለበት ጎንና ጎንም ሰፊ መሆን አለበት ቅርጿን ሽንጧን መቀመጫዋን ከፊል ላይ ጡቷን ወጥሮ እንደዚህ ለያይቶ ከሰውነቷን ክፍልፍል አድርጎ የሚያወጣ ልብስ መሆን የለበትም ምንም የሰውነት አካሏ ሊታይ የማይችል ሊያሳይ የማይችል አይነት ልብስ መሆን አለበት ማለት ሰፊ መሆን አለበት ወፍራም መሆን አለበት ረጅም መሆን አለበት ማለት ነው ኒቃቧንም በደም ማስተካከል አለባት ኒቃብ ስትለብስም hatta አይኖቿ ራሱ መታየት የለባትም እጆቿን መታየት የለበትም እግሮቿን መታየት የለባቸውም ከታች ካልሲ መልበስ አለባት እጆቿን ቧንት ነገር መልበስ አለባት አይኖቿንም ደግሞ ተደራቢ ኒቃብ በማድረግ
እቺ ቡርቃ እቺ አይኗ ላይ ተቆርጣም ተወጣው እንደዛ መሆን የለበትም ማለት ነው። ምክንያቱም ብዙ ወንዶች በአይን የሚፈተኑ ወንዶች አሉ። ብዙ ሴቶች አሁን አይናቸውን ተኳኩለው ኒቃብ አድርገው ኩራቸውን እያሳዩ ነው የሚወጡት። አይናቸው አንዳንዱ ሴቶች ፈታኝ ነው። ብዙ ወንድ ደግሞ በአይን የሚፈተን ስላለ ያም እንዳይከሰት አይናቸውንም ሙሉ ሸፍነው ነው መውጣት ያለባቸው ማለት ነው። በዚህ መልኩ ነው። ስለዚህ አንድ ሙስሊም ባለባበሱ ላይ ራሱ የራሱ አደብ ስላለው አደቡን ጠብቆ መልበስ አለበት ማለት ነው። እዛ ሐዲስ ሶስተኛው ወንዶች እንዳንካተት አለባበሳችንን እንድንጠንቀቅ፣ በተለይ ፋሽንን በመከተል አዲስ ልብስ ነው በማለት የልብሳችንን ተቁልጭምታችን በታች አሳልፈን እየገተትን መሄድ የለብንም። የነብዩን ሱና ማንጸባረቅ አለብን። አስቆርጠው ነው መልበስ ያለብን። ጀለቢያችንን ሆነ ማሳጠር ሽርጣችንን ከፍ አድርገን መልበስ አለብን። ሱሪ ከለበስን ደግሞ ያው ባይለበስ የተሻለ ነው። ከለበስን ግን ወር ላይ ከፍ አድርገን አሳጥረን በደንብ ሰፋ ያለ እንደ ጂንስ ውጥር ያለ ሱሪ ሳይሆን ሰፋ ያለ ሱሪ መልበስ አለብን። እንደዚህ ብልታችንን ወጣጥሮ የሚያሳይ አይነት ልብስ መልበስ የለብንም ማለት ነው። አገርብን ይሄ የአውሮፓን ፋሽን ተከትለን የነብያችንን ሱና መተው የለብንም ማለት ነው። ስለዚህ የዛሬው ሐዲስ ቀለል ያለ ሐዲስ ነው። እንደዚህ ደግሞ በጣም የሚያስፈራና ትልቅ ማስጠንቀቂያ ያለው ሐዲስ ነውና ችላ እንዳንለው በደንብ እንየው፣ በደንብ ቸክ እናድርገው፣ ሐዲሱን እንፈዘው። ማፈዝ ብቻ ሳይሆን ማዕናውንም ተረድተን ትርጉሙን አውቀን እንተግብርበት ማለት ወዳለሁ። ማ አስፈለ ሚነል ከዕበይኒ ሚነል ኢዛሪ ፊናር ረዋሁ ቡኻሪ ያወራው ሐዲስ ነው። ሶሂህ የሆነ ሐዲስ ነው ማለት ነው። ተሁለት ቁርጭምጭሚት በታች ያለ ልብስ የተለበሰ ልብስ ለዛ ሰው የሚገባው እሳት ነው ማለት ነው። ስለዚህ አንተ ፋሽልን ለመከተል ብለህ ለራስህ ጀሃነምን አትግዛ ወንድሜ። እሺ ፋሽልን ለመከተል ለራስህ ጀሃነምን አትግዛ ማለት ነው። የዛሬን ጨርሻለሁ። በቀጣይ ደግሞ ኢንሻአላህ 22ኛውን ሐዲስ የምንቀር ይሆናል ማለት ነው። 22ኛው ሐዲስ ደግሞ ምንድነው? ስለ ሶላት ያለውን ደረጃ ነው የሚያወራው። መስጂድ ውስጥ ሶላትን ከሶላት በኋላ ሌላ ሶላት ስለመጠበቅ ማለት ነው የሚለው ነው የሚያወራው። ኢንሻአላህ በቀጣይ የምንቀር ይሆናል። የዛሬን ጨረስኩኝ። በቀጣይ እስከምንገናኝ ወሰለላሁ ወሰለም አላ ነቢና ሙሐመድ ወጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።